ሰላም ቤተሰቦች አዳዲስ ነገሮች አሉ። አሁንም ጦርነቱ እንደቀጠለ ይገኛል። ባሳለፍነው ክፍል እንግዲህ ሩታ በአብርሽ ላይ አዲስ ሕግ ማውጣቷ የሚታወስ ነው። በፕሮግራም ካልሆነ ቤቴ እንዳደርስ ማለቷን ተመልክተናል በባለፈው ቪዲዮ ማለት ነው። እንግዲህ የሩታ ዋና ዓላማ ምንድነው የሚሉ ጥያቄዎች እየተነሱ ይገኛሉ። ሩታ ፍላጎቷና ዓላማዋ ምንድነው? ምን ለማሳካት ነው እየጣረች ያለችው? አብርሽን ከልጁ ነጥላ እያስቀናችና እያሰቃየችው ወደ ራሷ እንዲመጣ ለማድረግ እየሞከረች ነው ወይስ ደግሞ ከህይወቷ ሙሉ በሙሉ ቆርጣ ለመጣል ነው እየጣረች ያለችው? ሌላኛው ትልቅ ሚስጥር ደግሞ በጣም ከባድ ነገር እየተሰማ ይገኛል። ሩታ ይሄን ቤት ልትለቅም እንደሆነ እየተሰማ ይገኛል። አብርሽ ቤቴ ነው ብሎ የሚመካበት የኪራይ ውል አሁን ሊያበቃለት ይመስላል። ምክንያቱም አብርሽ በማንኛውም ሰዓት እየመጣ ይሄን ቤት የኔ ነው፣ በእኔ ስም ነው የተከራየው፣ ስለዚህ ማንም ሰው እየመጣ እዚህ ቤት ውስጥ መፈንጨት አይችልም ሲል ነበር በተደጋጋሚ። ለዚህም መፍትሄ ልትሰጥ ይመስላል ሩታ። በዚህ ጉዳይ የምንነጋገር ይሆናል። ሩታስ ምን አዲስ አቅዳለች የሚሉትን ነገሮች የሰማነው ነገር አለ። አብራችሁኝ ስቆዩ እንደዚህ አይነት መረጃዎችን ታገኛላችሁ። ዛሬ የሁለቱንም አንጀት እናወጣለን ማለት ነው። ሰብስክራይብ ማድረጋችሁን እንዳረሱ። በመጀመሪያ ደረጃ የሩታን ንግግር በጥልቀት ስንመረምር አንድ ትልቅ እውነት እናገኛለን። ብዙ ሰዎች ሩታ አብርሽን ማሰቃየት ፈልጋ ነው፣ በልጅ ልትበቀለው ነው ይላሉ። ነገር ግን የኔ አመለካከት ሌላ ነው። ሩታ አብርሽን እንዲለምናት ወይንም ዳግም ወደ እሷ እንዲመለስ አትፈልግም። በትክክል ሰምታችኋል። ሩታ የፈለገችው አንድና አንድ ነገር ብቻ ነው፣ ወሰንና ክብር። አብርሽ እንግዲህ ሁላችሁም እንደምታውቁት አብርሽ እስካሁን የሚያስበው የልጄ እናት ናት፣ በማንኛውም ሰዓት በሬን ከፍቼ መግባት እችላለሁ፣ የፈለግኩትን ነገር ውጪ ላይ አድርጌ በማንኛውም ሰዓት ልጄን እጎበኛለሁ ብሎ ነው እያሰበ ያለው። ነገር ግን ይህንን የባድነት ስሜቱን ሩታ ሙሉ በሙሉ ልትሰርዘው ፈልጋለች። እውነት ነው፣ ሩታ የልጅ አባትነቱን ተቀብላለች። ነገር ግን በሷ ህይወት ላይ ያለውን የባለቤትነት ስሜት ጭራሹኑ ከህይወት አውጥታ ልጥለው ፈልጋለች ማለት ነው ሩታ። ለዛም ነው ሩታ በማንኛውም ሰዓት ልጅን መጎብኘት አችልም፣ እኔ በምፈልግ ሰዓት ሲመቸኝ ብቻ ነው ልጅን ማየት የምትችለው፣ ስለዚህ አዲስ ፕሮግራም አውጥቻለሁ፣ በዚህ ፕሮግራም መሰረት ልጅን መመልከት ትችላለህ ስትል እንግዲህ ቆፍጠን ያለ እርምጃ ነው የወሰደችው ማለት ነው። እንግዲህ የሩታን ፍላጎት አብርሽን ከህይወቷ ለማውጣት የምትፈልግበትን ነገር ከንግግሯ መረዳት ትችላላችሁ። በተለይ የራሴ ህይወት አለኝ፣ በፈለገ ሰዓት እየመጣ እንዲበጠብጠኝ አልፈልግም ያለችበት እንግዲህ ከተራ ባለቤትነት ወደ ኖርማል ጎብኚ ወይም ተራ ጎብኚ ወደምንለው ዝቅ ማድረጓን ነው የሚያሳየውና ሩታ ሁሌ ወጥቶላታል ማለት እንችላለን፣ የአብርሽ ጉዳይ ማለት ነው። አብዛኛው ሰው እንደሚለው ሩታ ይህን ነገር እያደረገች ያለችው አብርሽ ወደ ራሷ እንዲመጣ ለመሳብ ነው፣ አትራክት ለማድረግ ነው እያሉ ይገኛሉ። ነገር ግን እኔ የማየው እንግዲህ በዚህ መልኩ ነው። ሩታ ሁሌ ሙሉ በሙሉ ተማጦ የአብርሽ ጉዳይ ያለቀና የተዘጋ ጉዳይ ነው የሚመስለው በሩታ በኩልና ሩታ ባጭሩ ወጥቶላታል ማለት እንችላለን ቤተሰቦች። በእርግጥ እንደዚህ አይነት ውሳኔዎችን እየወሰነች ያለችው በነ ዳኒ ተገፋፍታ እንደሆነ ያስታውቃል። ነገር ግን ሙሉ በሙሉ የነ ዳኒ ውሳኔ ነው ብለን ደግሞ መውሰድ አንችልም፣ የማይሆን ነገር ስለሆነ ማለት ነው። የሩታም ፍላጎት እንዳለበት ከንግግሯ መስማትና ከንግግሯ ማስተዋል ስለምንችል ማለት ነው። ስለዚህ ሩታ ከዚህ በኋላ አብርሽን የምትፈልግበት ምክንያት ይኖራታል ብዬ አላስብም። ምክንያቱም አብዛኛው ነገር የሚጠቁመው እንደቆረጠላት ስለሆነ ማለት ነው። እስቲ የእናንተን ደግሞ ሀሳብና አስተያየት ልስማው። ወደሚቀጥለው ጉዳይ ስንሄድ እንግዲህ ሩታ ቤት ልትቀይር እንደሆነ ተሰምቷል። እንግዲህ ሁላችሁም እንደምታውቁት ይሄ ቤት የተከራየው በአብርሽ ስም ነው። ነገር ግን ሩታ ነች የቤት ኪራዩን አሁን ላይ እየከፈለች የምትገኘው። እንግዲህ ሩታ ብዙ ችግሮችን እያሳለፈች ትገኛለች ከአንድ ልጇ ጋር። አብርሽ በእርግዝናዋም ጊዜ ቢሆን አሁንም ከወለደች በኋላ ከጎኗ ባይሆንም ልጅቷ እንግዲህ በድፍረትና በቆራጥነት ልጇን ቀጥ አድርጋ እያሳደገች ትገኛለች። በብዙ መከራ ውስጥ እያለፈች ትገኛለች። ነገር ግን አሁን የተሰማው ነገር ደግሞ ሩታ ከዚህ ቤት ለመውጣት መወሰኗን ነው ምንጮች እየተናገሩ የሚገኙት ቤተሰቦች።
እንግዲህ ሩታ እዚህ ቤት ውስጥ ብዙ አመት ኖረዋል ከአብርሽ ጋር አንድ ላይ በነበሩ ጊዜያትም እዚህ ቤት ነው ጎጆን የመሰረቱት። እንግዲህ ከዚህ ቤት እለቃለሁ እያለች ትገኛለች። የዚህ ዋነኛው ምክንያት ደግሞ ፕራይቬት ላይፍ መኖር አልቻልኩም ወይም የግል ህይወቴን ማጣጣም አልቻልኩም እያለች ትገኛለች ሩታ። አብርሽ በማንኛውም ሰዓት እንግዲህ እየመጣ ከዚህ ቤት አንድ ሰው ማየት አልፈልግም እያላት ይገኛል። ሩታ የፈለገችውን ሰው እዛ ቤት አምጥታ እንዲጎበኙ ወይም እንግዶችን መቀበል አልቻለችም ማለት ነው። በዚህ ምክንያት አብርሽ በሚመጣበት ሰዓት ማንንም ሰው ማየት አልፈልግም ስለሚል ሩታ ደግሞ በዚህ ነገር እየተረበሸች ስለሆነ ቤት ያስፈልገኛል፣ የራሴ የምለው በራሴ ስም የምከራየው ቤት ያስፈልገኛል እያለች ትገኛለች። በተለይ ቤተሰቦች ይሄም ሀሳብ የሩታ ሀሳብ አይደለም እያሉ ይገኛሉ። የነዳኒ ምክር ነው እየተባለ ይገኛል። ለዚህ ውሳኔ ያበቋት እነሱ ናቸው እየተባለ ይገኛል። ምክንያቱም ሩታ ከመሬት ተነስታ ነው እንደዚህ አይነት ሀሳቦችን አሁን ላይ እያመጣች የምትገኘው። የአብርሽ እዛ ቤት ማንንም ሰው አላይም ማለቱ ብቻ አይመስልም ይሄ ሰበብ። ሩታ እንግዲህ እንደምትለው አብርሽ እየረበሸኝ ይገኛል፣ በማንኛውም ሰዓት እዛ ቤት ሰብሮ እየገባ ላይፌን እየበጠበጠ ይገኛል፣ የግል ህይወቴን ማጣጣም አልቻልኩም እያለች ትገኛለች። እሱ በማንኛውም ሰዓት የትም ብሎ የትም አድሮ ነው የሚመጣው። ሲመጣ ደግሞ ሁል ጊዜ ጭቅጭቅ ነው። ይሄን ሰው ማየት አልፈልግም፣ ይሄን ሰው አባሪ፣ ይሄን ሰው አስገቢ ይላል። ስለሆነም የራሴ ቤት ያስፈልገኛል፣ ራሴ የማዝበት ቤት ያስፈልገኛል እያለች ትገኛለች። ቤተሰቦች እንግዲህ ይሄ ምክር የማን እንደሆነ ማንም ሰው አይጠፋውም። እንደዚህ አይነት ምክሮችን እየመከሯት ይገኛሉ። ቤተሰቦች በጣም የሚያሳዝን ነገር ነው። እንግዲህ ይሄ ነገር ጫና ቀጥታ አሁንም አብርሽ ላይ የሚጥል ነው የሚሆነው። አብርሽ በዚህ ነገር የሚደናገጥ ነው የሚመስለኝ። አንደኛ ልጁን አሁንም ሩታ ቤት ከቀየረች በማንኛውም ሰዓት ሄዶ ማየት አይችልም። ትንሽ ያስቸግረዋል። ሊያይ የሚችለው ውጪ ላይ ነው። ምክንያቱም ላታስገባውም ትችላለች ወደ ህግ ካልሄደ ማለት ነው። ሌላው ደግሞ ከአብርሃም ራቅ ብዬ ነው ይህን ነገር የማደርገው እያለችም ስለሆነ ለአብርሃም ትንሽ ሊርቀውና ልጁን ለማየትም ሊያስቸግረው ይችላል እና ፈተና ሊሆንበት ይችላል እየተባለ ይገኛል። እንግዲህ የሩታ ይህን ውሳኔ ወደ ተግባር ከቀየረችው በጣም አስደንጋጩ ዜና ነው የሚሆነው። ቤተሰቦች በጣም የሚያሳዝንም ዜና ነው የሚሆነው። አብርሃምና ሩታ ወደ ለየለት ፍጥጫ ውስጥ ይገባሉ ማለት ነው። ይሄ ደግሞ ብዙ ሰውም እንደሚገምተው አብርሃም በዚህ ነገር ሊሳብ ይችላል። ሩታን ወደ መለመኑ ሊገባ ይችላል። ከሩታ ጋር ተደጋጋሚ ጊዜያትን ሊያሳልፍ ይችላል። ይሄ ደግሞ ከኤርሜላ ጋር ያለውን ነገር ሊቆርጠው ይችላል እና ይሄኛው ሴናሪዮ ምናልባት እንደ አትራክሽን ወይም ሩታ ለመሳብ እየጣረች ነው የሚለውን ነገር የሚያጠናክር ሊሆን ይችላል እና ይሄ ሁሉ የሚሆነው በሩታ ፍላጎት ላይ ተመስርቶ ነው ማለት ነው። ሩታ ከፈለገች አብርሽን በቀላሉ የራሷ ማድረግ ትችላለች ማለት ነው በእንደዚህ አይነት መንገድ። ይሄ እንግዲህ የተባለው የሩታ ቀጣዩ አጀንዳ እንደሆነ ተሰምቷል። ቤተሰቦች እንግዲህ በዚህ ዙሪያስ ምን አይነት አስተያየት አላችሁ? ሩታ ቤቱን ብትቀይር ይሻላል ወይስ በዚሁ ቤት ብትቀጥል ይሻላል? እስቲ ሀሳባችሁን ግለጹልኝ። እንግዲህ በቀጣይ የምናየው ሩታ እንግዲህ አዲስ ቤት ስትፈልግና እቃዎቿን ስትሰበስብ ሊሆን ይችላል። አብርሽ ደግሞ በዚህ ንዴት እንግዲህ ደሞዝ ይፈላል ልናይ እንችላለን። ያሉት ነገሮች እነዚህ ናቸው። ቪዲዮውን ላይክ፣ ሼር ማድረግ አትርሱ። በቀጣይ ቪዲዮ እስከምንገናኝ የአገሬ ልጆች ሰላም ነው።